ሰላም እንዴት ናችሁ? የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያየ ርዕሰ ጉዳዮች የምናነሳበት ሰዓት ላይ እንገኛለን። ይገደብ አባይና ቃለ ሥላሴ ካሳ አብረናችሁ ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። ዛሬ ሰኞ ነው። በልዩነት እንግዲህ የእንግሊዝ ፕሪሚየር ሊግ እንዳሳለን ቅዳሜ ዕለት የተደረገው የአርሰናልና የፉልሃምን ጨዋታ መነሻነት በማንሳት ዛሬ ደግሞ በኤቨርተንና በማንቸስተር ሲቲ መካከል የሚደረግ ጨዋታ አለ። እሱ እንዳሳለን መቼስ ያው አርሰናል የሊጉን የዋንጫ ፍክካሬ በ6 ነጥብ ልዩነት እየመራ ይገኛል። ዛሬ ማንቸስተር ሲቲ ከደቂቃዎች በኋላ ደግሞ ከአንድ ሰዓት በኋላ ጨዋታውን ያደርጋል። በሱ ጉዳይ ላይ የተወሰኑ ጉዳዮች እናነሳለን። መጀመሪያ ከአርሰናል የሳምንቱ ጥሩ ጨዋታ የሚባለውን በኤምሬትስ ያደረገውን ጨዋታ እንመልከት። ይሄ ከዛ በፊት ምናልባት አንድ ጥያቄ ልጠይቅህና ትናንት የላይቭ ስርጭት ነበረን በተለይ በአትሌቲክስ ዙሪያ ቅዳሜና እሁድ የነበሩት ውድድሮች አንተም በተለይ ኢንቮልቭ እያደረክ ነበር ከአትሌቲክስ አሰልጣኞችና እንዲሁም ደግሞ በደንብ እውቀትም የነበራቸው ሰዎች ነበሩና አጠቃላይ ስለ አትሌቲክሱ ምናልባት ለተመልካቾቻችንም በቴሌቪዥን መስኮት የሚከታተሉት ስለነበር እንዴት ነበር እንደው አጠር አድርገህ? ያው በመቼስ በዚህ በግል ሚዲያ ታሪክ የሀገሬ ቴሌቪዥን በዚህ ሰሞነኛ አንዱ ጉዳይ የነበረው የአትሌቲክስና እንደዚሁም የዓለም ዋንጫ የቀጥታ ስርጭት ጉዳዮች ነበሩ። ሀብለን የጀመርንበት ቅዳሜና እሁድ ውጤታማ የነበረበት ጊዜ ማለት እንችላለን። በተለይ ትናንትና ደግሞ በልዩነት እዚሁ ስቱዲዮ በቀጥታ ስርጭት በትንታግ የሚባሉ ተንታኞች በኮች ታሪኩ ተመቼና እንደዚሁም ደግሞ በኮች ጌታቸው አለማየሁ የተተነተነው ደስ የሚል ብዙ የአትሌቲክስ ቤተሰቦችን ያስደሰተ የአትሌቲክስ ቤተሰብ ብቻ ሳይሆን የአትሌቲክስ አመራሮችንም ሁሉ በልዩነት እንዲያዩት እንዲመለከቱት ያደረገ ነበረ። በነገራችን ላይ ያው ኢትዮጵያ ውስጥ ብዙ የእግር ኳስም የአትሌቲክስም የስፖርት ተንታኞችም አሉ። ትናንትና ያቀረብናቸው የአትሌቲክስ እጅግ ጎበዝ ተንታኞች ናቸው። በዓለም ዋንጫው ላይ ደግሞ በጣም የሚታወቁ ጥሩ ተንታኞች ደግሞ እዚሁ ስቱዲዮአችን እየመጡ የዓለም ዋንጫን ደግሞ በደንብ እንመለከታለን ብዬ ገምታለሁ። ያው ከበስተጀርባ ደግሞ በዚህ በሀገሬ ቴሌቪዥን ላይ ጥሩ የስርጭት ሁኔታን ስናስተላልፍ ከነበረበት አጋጣሚ ውስጥ ክሩ ደግሞ የተለየ ነበረ። ውጤታማ ስንሆን ደግሞ የእነሱን ጉዳይ የሚነሳ ነው እና በልዩነት የትናንትናና ከትናንት በስቲያ የነበረው የቀጥታ ስርጭቱ አሪፍ ነበረ። ቅር እንዳይለፍ ብዬ ነው ምናልባት ለምን አልጠየቀኝም ብዬ ነው። እንግዲህ ወደ እንግሊዝ ፕሪሚየር ሊግ እንመለስና በተለይ ተጠባቂ የነበሩ ጨዋታዎች ነበሩ። በተለይ ባሳለፍነው አርብ አንዳንድ ጉዳዮችን አነስተን ነበር። የፕሪሚየር ሊግ የዋንጫ ፍክር ሊቀይሩ የሚችሉ መልክ ሊቀይሩ የሚችሉ ጨዋታዎች ይደረጋሉ በ35ኛ ሳምንት መርሃ ግብር ብለን ነበር። ከሳምንት ሳምንት የእንግሊዝ ፕሪሚየር ሊግ በአጓጊነቱ መቀጠሉ ብቻ ሳይሆን መልኩንም እየቀየረ መጥቷል ብለን ማንሳት እንችላለን። ከአንድ ሳምንት በፊት አርሰናል በተለይ በበርንማውዝ እና ማንቸስተር ሲቲ በተሸነፈበት ጊዜ ነገሮች በሙሉ ለመድፈኞቹ የጨላለሙ ይመስሉ ነበር። ምክንያቱም ማንቸስተር ሲቲ በነጥብ ከአርሰናል ጋር ተስተካክሎ በዛ ላይ ደግሞ በርንሌይን ካሸነፈ በኋላ ደግሞ ለሁለት ቀናት ያህል የእንግሊዝ ፕሪሚየር ሊግን በበላይነት መምራት የቻለበት ለአርሰናልም ትልቅ ጫና የፈጠረበት አጋጣሚ እንደነበር ይታወሳል። በአንድ ሳምንት ልዩነት ውስጥ ደግሞ ነገሮች ተቀያይረው ደግሞ አርሰናል በ6 ነጥብ ለመምራት በቅቷል። በእርግጥ በሁለት ጨዋታ ከማንቸስተር ሲቲ በለጥ ቢልም ማንቸስተር ሲቲ ሁለት ጨዋታ ቀሪ ጨዋታዎች ቢኖሩትም የዛሬ ምሽት ጨምሮ በ6 ነጥብና በ4 የግብ ክፍያ ደግሞ ልዩነት ሆኗልና ፕሪሚየር ሊጉ የበለጠ አዝናኝ የሆነ ይመስለኛል። ብዙዎችን ደግሞ ሊጠናቀቅ የ5 ሳምንታት እድሜ ብቻ ቢቀረውም ለነ ማንቸስተር ሲቲ ለነ አርሰናል ደግሞ 3 ሳምንታት ብቻ ወይም የ3 ጨዋታዎች እድሜ ብቻ ነው የቀረውና ፕሪሚየር ሊግ ከምን ጊዜውም በላይ እጅግ አጓጊ ምዕራፍ ላይ ይገኛል። በተለይ እስካሁን ድረስ ደግሞ የዋንጫው አሸናፊ ያልተለየበት መሆኑ ደግሞ ሌላኛው ለፕሪሚየር ሊጉ ሌላ ድምቀት የሰጠው ይመስለኛል። በተለይ ባለፈው ሳምንት በቅዳሜና እሁድ በተደረጉት ጨዋታዎች አርሰናል እንግዲህ ፉልሃምን በኤምሬትስ ሲያስተናግድ ብዙ ተብሎ ነበር። ምክንያቱም ባለፉት 2 ዓመታት ፉልሃም አርሰናልን ከፈተኑና በዋንጫ የፉክክር ጉዞ ላይ አርሰናልን ካስቀሩ ክለቦች መካከል አንደኛውን ተደርጎ ይወሰዳል። ምክንያቱም በ2023-24 ኤምሬትስ ላይ ነጥብ አስጥሎት ነበር 2-2 በተለያዩበት ጨዋታ ላይ 2024-25 ክራቨን ኮቴጅ ላይ 1-1 ተለያይተው ነጥብ ያስጣለበት አጋጣሚ ነበር። ዘንድሮስ ምን ይፈጠራል? ምክንያቱም ፉልሃም ሚድቴብል ላይ ያለ ወይ ደግሞ መሀል ላይ ያለ ክለብ ነው። ነገር ግን አርሰናል በዋንጫ ፉክክር ጉዞ ማሸነፍ ብቻ ሳይሆን የግብ ክፍያውንም በለጥ አድርጎ ማሸነፍ የሚጠበቅበት ጨዋታ ነበር። በወቅቱ አርሰናል የሚገባውን የቤት ስራ ተወጥቷል ብዬ አስባለሁ። በዛ ጨዋታ ላይ ከማሸነፍም በላይ የመጀመሪያ ቤት ስራው ማሸነፍ ነበር። ከማሸነፍም በላይ ደግሞ አሁን ለአርሰናልና ለማንቸስተር ሲቲ 3 ነጥብ ብቻ በቂ ይሆን አይደለም። ምክንያቱም ካላቸው የነጥብ ተቀራራቢነት አንጻር ግብ ክፍያ ደግሞ ከፍ ብሎ መገኘትን የበለጠ በራስ መተማመን እንዲሰጥ ያደርጋልና አርሰናል ከረፍቱ በፊት እንግዲህ
ምናልባት በውድድር ዓመቱ ካሳዩን ምርጥ የጨዋታ እንቅስቃሴዎች መካከል አንደኛው ተደርጎ የሚወሰደው የአርሰናል እንቅስቃሴ ከ3 ጎሎች ጋር ታጅቦ እንግዲህ አርሰናል የበለጠ መሪነቱን በማጠናከር ለማንቸስተር ሲቲም ከፍተኛ ጫና የፈጠረበት አጋጣሚ ሆኗል ብዬ አስባለሁ። ይሄ ምናልባት አርሰናል ላይ ሞር ትኩረት ስለምናደርግ አሁን በኋላ ላይ ወደ ሲቲ ጨዋታ እናልፋለን ብዬ ነው። አዎ ያው የእንግሊዝ ፕሪሚየር ሊግ መቼስ ከአውሮፓ ትልልቅ ሊጎች መካከል ልዩ ነው፣ ፉክክር አለበት። ጥሩ እግር ኳስ እንመለከታለን የሚያስብለው አንዱ እሱ ነው። መቼስ የበርንሌ ጉዳይና የወልቭስ ጉዳይ ሲነሳ ባለፉት ሳምንታት እንደወረዱ የሚታወስ ነው። ግን ከሌሎቹ ሊጎች አንጻር ስንመለከተው የወልቭስ ጥሩ ያልሆነ የውድድር ዓመት ማሳለፉን ተከትሎ ነው እንጂ በሌሎች ሊጎች ላይ አሁን ለምሳሌ የጣሊያን ሴሪያ ትናንትና ምሽት ተጠናቋል። የጀርመን ቡንደስሊጋ ከባለፈው ሳምንት ጀምሮ ተጠናቋል። እንደዚሁም ደግሞ የስፔን ላሊጋ ትናንትና ሪያል ማድሪድ ነጥብ ቢጥል ባርሰሎና ሻምፒዮን ይሆን ነበር። ጥሩነቱ ደግሞ ለኳስ አፍቃሪዎች እንደ ድል እንደ ጥሩ ነው ብዬ የምገምተው እኔ የሚቀጥለው ሳምንት እሁድ በኤል ክላሲኮ ታሪክ የሚታይበት ይመስለኛል። የትኛውም የእግር ኳስ ወዳድ መቼስ ይህን ጨዋታ ከወዲሁም እንዲያዩ ጋብዛቸዋለሁ። ኤል ክላሲኮ በኑ ካምፕ የሚደረገው የባርሰሎናና የሪያል ማድሪድ ጨዋታ ልዩ ነው። ሁለት ጉዳዮችን ማንሳት ፈልጋለሁ። ምክንያቱም ቅድም ስታነሳ የእንግሊዝ ፕሪሚየር ሊግ ጠንካራ ነው፣ ያው እስካሁን አልተለየም። የስፔንም አሁን አንዱ ባርሰሎና ሻምፒዮን ለመሆን 1 ነጥብ ይፈልጋል። ትናንትና ሪያል ማድሪድ 2-0 ማሸነፉን ተከትሎ ነጥብ ቢጥል ትናንት ሻምፒዮን ይሆን ነበር። ስለዚህ 1 ነጥብ መጠበቅ ያለበት ከራሱ ከሪያል ማድሪድ ጋር የሚያደርገው ጨዋታ ነው። አሁን ሪያል ማድሪድ ከተሸነፈ አቻ ከወጣ እዛው ፊት ለፊታቸው ሻምፒዮን መሆኑን ያረጋግጣል። ይሄ ለባላንጣው ቡድን ውድቀት ነው። ስለዚህ ከየትኛውም በዘንድሮ የውድድር ዓመት ባለፉት ሳምንታት ከሄደበት ከየትኛውም ጊዜ በላይ ሪያል ማድሪድ ጠንክሮ ነው የሚመጣው። ቢያንስ የሚቀጥለውን ጨዋታ እንዲያሳልፍ አድርጎ ሊያሻገሩ ይችላል። ስለዚህ ብዙ የእግር ኳስ ወዳዶች የኤል ክላሲኮን ጨዋታ ይመለከታሉ። ከዛ በተረፈ ግን የጣሊያን ሴሪያም ትናንትና ተጠናቋል። የጀርመን ቡንደስሊጋም የእንግሊዝ ፕሪሚየር ሊግ ነው አሁን ያለው። ስለዚህ ይህን ስትመልስ የእንግሊዝ ፕሪሚየር ሊግ ምን ያህል ጠንካራ ነው፣ ምን ያህል መለየት እስኪያቅተን ድረስ አሁን የጎል ልዩነቱ ነው። የፉልሃሙን ጨዋታ እናንሳ። ምክንያቱም ቅድም በፕሪሚየር ሊጉና በሌሎች የሊጎች ጨዋታ ላይ ብዙ ልዩነቶችን ስላነሳ ነው። እኔ አርሰናል ባለፉት 6 እና 7 ሳምንታቶች ካደረገው አርሰናል እሳት ጎርሰው እሳት ለብሰው ኤምሬትስ ላይ ያየናቸው መድፈኞቹ ልዩ ነበሩ ለኔ። አሰልጣኝ ሚኬል አርቴታ እውነትም በልዩነት ነው። እያንዳንዷን ደቂቃ አርሰናል ጎል የሚያነፈንፍበት ጊዜ ነበር። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ውስጥ ከ2024 በኋላ አርሰናል ከእረፍት በፊት 3 ጎሎችን አስቆጥሮ የወጣው ለመጀመሪያ ጊዜ ኤምሬትስ ላይ በፉልሃም ነው። 2024 ላይ ከ2 ዓመት በፊት ዌስትሃም ጋር በነበራቸው ጨዋታ ነበር ይሄንን ታሪክ የሰራው አርሰናል። ስለዚህ ምን ያህል ዶሚኔት እንዳደረጉ ነው ማሳያው። የቡካዮ ሳካ መመለስ ወደ ሜዳ አሳይቶናል ምን ያህል ብቃቱ። ስለዚህ እኔ ብዙ ጊዜ ስናገር የነበረው አርሰናል መጀመሪያ ጎል ያገባል 1 ጎል፣ ከዛ በኋላ ግን 90 ደቂቃ ጭንቅ ነበረ። እንደ ፉልሃም አይነት ጨዋታዎች ላይ ግን ከረፍት በፊት ብዙ ጎሎችን አስቆጥሮ ገሎ ቢያንስ ለሚቀጥለው ጨዋታ ማሳረፍ እንደሚችል አሳይተዋል። ነገ ትልቅ ጨዋታ ይጠብቃቸዋል አሰልጣኝ ሚኬል አርቴታ። ስለዚህ ይሄንን ታሳቢ አድርገው ዩኬሬሽን፣ ቡካዮ ሳካን የመሳሰሉ ተጫዋቾችን አሳርፈዋል። ይሄ ማለት ምንድነው? ጥንቃቄ ነው እየወሰዱ ያሉት። ከዚህ በፊት የነበሩ ጨዋታዎች ላይ ኒውካስትል ላይ ያደርጉት ይሄን ነገር ጥሩ ነበር። ስለዚህ አርሰናል ችግሩ ምንድን ነበረ? በመጀመሪያዎቹ 45 ደቂቃዎች ላይ የሚያገኛቸውን እድሎች ወደ ጎልነት አለመቀየር ዋጋ አስከፍሎት ነበረ። 1-0 90 ደቂቃ ድረስ ደጋፊው ቁጭ ብድግ እያለ በጭንቀት የሚያሳልፍባቸው ሳምንታቶች መጥፎ ነበሩ። ስለዚህ የቀደም ለታው የፉልሃሙ ጨዋታ ማሳያ ነው። ኤምሬትስ ላይ ደግሞ አስፈሪውን አትሌቲኮ ማድሪድን ያስተናግዳል። ስለዚህ ቢያንስ የመሃል ሜዳው ልዩነት የፈጠረው የዙቢሜንዴ ማረፍ ለአትሌቲኮ ማድሪድ
ቁልጭ አድርጎ ያሳየን ነው። ስለዚህ የዩኬሬሽ እና የቡካዮ ሳካ ጥምረት የቅዳሜ ዕለታው ልዩ ነበር ለኔ በጣም በጣም ልዩ ነበር። ቡካዮ ሳካ በዘንድሮ የውድድር ዓመት ላይ በጉዳት የተወሰኑ ጨዋታዎችን አልፎታል። እንግዲህ አርሰናል ሀብሎ ከጀመረ ጀምሮ 150 የጎል ተሳትፎ ያደረገበትን ነበር። አንድ ጎል አስቆጥሮ አንድ ለጎል የሚሆን ኳስ አቀብሏል። 80 አሲስቶችን 70 ጎሎችን አስቆጥሯል በአርሰናል። ስለዚህ 150 የጎል ተሳትፎ ያደረገበት ነው። ዩኬሬሽም ሃትሪክ የሚሰራበት አጋጣሚ ነበር። በነገራችን ላይ ከረፍት በኋላ በተወሰነ ደቂቃ ውስጥ አሰልጣኝ ሚኬል አርቴታ ቀይረውታል። የአትሌቲኮ ማድሪዱ ፍልሚያ ስለሚፈልጉት ነው። ስለዚህ አሁን ላይ ጫናው እየበረታ ያለው ለአሰልጣኝ ፔፕ ጋርዲዮላ ነው። ከደቂቃዎች በኋላ የሚጀምረው ጨዋታ ለአሰልጣኝ ፔፕ ጋርዲዮላ ትልቅ ጫና ነው የሚፈጥረው። የ6 ነጥብ ልዩነት ይዘው ነው የሚሄዱት። የዛሬ 2 ሳምንት አርሰናል እና ማንቸስተር ሲቲ በኩል ነጥብ 2 ጊዜ ማንቸስተር ሲቲ ድል መንሳቱን ተከትሎ መሪ ነበረ። ስለዚህ አሁን ጫናው ደግሞ ለሲቲ ይሆናል። በቀጣይ ግን በአርሰናል ላይ ልዩነት የፈጠሩ ተጫዋቾችን ደግሞ እያነሳን እንወያይበታለን። ይሄ ካነሳው አይቀር በተለይ የቡካዮ ሳካ ባሳለፍነው ሳምንትም አንድ የነበረኝ ሀሳብ እሱ ነበር። በተለይ ይሄ ኢንዲቪጁዋል ብሪሊየንስ የምንለው አንድ ተጫዋች ምን ያህል ትርጉም እንዳለው በቡካዮ ሳካ ተመልክተናል ብዬ አስባለሁ። ባለፉት ዓመታት በወጥነት አርሰናልን ካገለገሉ ተጫዋቾች መካከል ቡካዮ ሳካ አንደኛው። በአርሰናልና በማንቸስተር ሲቲ መካከል ባለፉት ጊዜያት የነበሩትን ልዩነቶች ስናነሳ እንደ ቡካዮ ሳካ አይነት ግላዊ ብቃቱ ከፍ ያለ ደረጃ ላይ የሚገኝ ተጫዋች አርሰናል አለማግኘቱ በጣም በዘንድሮ የውድድር ዓመት ነጥብ በጣለባቸው ጊዜያቶች በሙሉ የሱ ብቃት ምን ያህል አስፈልጎት እንደነበር ተመልክተናል። ቡካዮ ሳካ ባለፉት ጊዜያት በተለይ በዘንድሮ የውድድር ዓመት ተደጋጋሚ ጉዳቶች ፈትነውታል። ይህ ደግሞ በ2024-25 የውድድር ዘመን ጉዳት ካስተናገደ በኋላ በተለይ ቀዶ ጥገና ካደረገ በኋላ ተያይዞ የመጣበት ሂደት ነው። ለምሳሌ ሚኬል አርቴታ ከነገው ጨዋታ በፊት አንድ በሰጡት አስተያየት አሁን ላይ ዘና ብሎና ነፃነት ተሰምቶት የሚጫወተውን ቡካዮ ሳካ ተመልከቱታል። ምክንያቱም የጉዳት ህመሙና ስሜቱ አሁን ላይ ጠፍቶለታል ብሏል። ይህ ደግሞ ባለፉት ጊዜያት ማንቸስተር ሲቲ እንደ ራያን ቸርኪ፣ አንቷን ሴሜኒዮ፣ ጀረሚ ዶኩ፣ ኤርሊንግ ሃላንድ የመሳሰሉ ተጫዋቾች ቡድኑ በጣም በተቸገረበት ጊዜ የራሳቸውን አቅምና ብቃት ተጠቅሞ ጨዋታዎችን ሲያሸንፉላቸው ተመልክተናል። አርሰናል እንደ ስብስብ እንደ ቡድን ጥሩ ቢሆንም በፊት መስመር በኩል ያሉት ተጫዋቾች ግን ጨዋታዎችን ሊያሸንፉላቸው ሲቸገሩ ተመልክተናል። ያ ደግሞ ቡካዮ ሳካ ምን ማለት እንደሆነ አሳይቷቸዋል ብዬ አስባለሁ። በ45 ደቂቃ ውስጥ የነበረው እንቅስቃሴ ቡካዮ ሳካ ለአርሰናል በወሳኝ ጊዜ እንደተመለሰ ማሳያ ሆኗል። ምክንያቱም አርሰናል በጣም ወሳኝ ምዕራፍ ላይ ነው የሚገኘው። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ የመልስ ጨዋታ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ 3 ጨዋታዎች ብቻ ነው የቀራቸው። ስለዚህ በዚህ ሂደት ውስጥ የኮከባቸው ወደ ጥሩ ብቃት ተመልሶ ማግኘት ለአርሰናል እጅግ መልካም ዜና ይመስለኛል። ሌላው በዘንድሮ የውድድር ዓመት እንግዲህ ብዙዎችን እያከራከረ ወይም እያጨቃጨቀ የሚገኘው የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ማን ቢያሸንፍ ይሻላል የሚለውን ጉዳይ በልዩነት ይነሳል። ለምሳሌ ከዚህ በፊትም በሰራ ነው ፕሮግራም ላይ ቢያነሳ ነው ሀሳብ ነበር። ይሻላል ነው ነውስ? አሁን ምናልባት ሀሳብ ይነሳውና ማን ቢያሸንፍ ይሻላል ነው ማን ይሻላል ላይክ አሁን ከዚህ በፊት ባነሳናቸው ፕሮግራሞች ላይ ለረጅም ጊዜያት ዋንጫ ያላሸነፉ ቡድኖች ዋንጫ ሲያሸንፉ ደስ ይለናል ብለን ሰርተን ነበር አንድ ፕሮግራም። እርግጥ ይሄ ስንል አሁን ለምሳሌ ለተቃራኒ ቡድኖች ለተቃራኒም ክለብ ደጋፊዎች ሊያሳምም ይችላል ሀሳቡ። ግን ከ30 ዓመት በኋላ ሊቨርፑል ዋንጫ ሲያሸንፍ በኤርገን ክሎፕ ጊዜ በጣም ከተደሰቱ ሰዎች መካከል አንደኛው ነው የነበርኩኝ። ማንቸስተር ሲቲ ለተከታታይ 4 የእንግሊዝ ፕሪሚየር ሊግ ዋንጫዎችን አሸንፎ በእንግሊዝ እግር ኳስ ታሪክ አዲስ ታሪክ ሲጽፍ ትልቅ ነገር ነበር። ቆመና ጨብጭበናል። በአርነ ስሎት ጊዜ ሊቨርፑል ዋንጫ ሲያሸንፍ እንደዚሁ በጣም አስደሳች ነበር። ምክንያቱም ለእንግሊዝ ፕሪሚየር ሊግ ፉክክር ለምንወደው ሊግ በደንብ ያነሳሳል ወይ ደግሞ ሌሎች ክለቦችንም የበለጠ ተነሳሽነት እንዲኖራቸው ያደርጋል ብለን ስለምናምን፣ ለምሳሌ ማንቸስተር ዩናይትድ ከ2 ዓመታት ቆይታ በኋላ ወደ አውሮፓ ቻምፒዮንስ ሊግ ሲመለስ በጣም ብዙዎችን ያስደሰተ ነው። በተለይ እግር ኳስን የሚወዱ ሰዎች እንደ ጋዜጠኛ ሳይሆን እግር ኳስን እንደሚወድ ሰው ስትመለከተው ደግሞ በዘንድሮ የውድድር ዓመት አርሰናል ዋንጫውን ቢያሸንፍ ለእንግሊዝ ፕሪሚየር ሊግ ድምቀት ትልቅ ነገር ይፈጥራል ብዬ አስባለሁ። ይህ ስል ባለፉት ዓመታት ማንቸስተር ሲቲ ባለፉት 10 ዓመታት 6 ያህል የፕሪሚየር ሊግ ዋንጫዎችን በአሰልጣኝ ፔፕ ጓርዲዮላ ስራ አንስቷል። ይህ ስትመለከተው ለማንቸስተር ሲቲ ዋንጫ አዲስ አይደለም። አሰልጣኝ ፔፕ ጓርዲዮላ በዘንድሮ የውድድር ዓመት ዋንጫውን አሸንፈው መልቀቅ ቢፈልጉም ከክለቡ ጋር በትልቅ ደረጃ የሚመለከቱት ዋንጫ ቢሆንም ለማንቸስተር ሲቲ ግን እንደ ትልቅ ነገር የምታነሳው አይደለም። ምክንያቱም ባለፉት 10 ዓመታት የእንግሊዝ እግር ኳስን ዶሚኔት ስላደረገው። 2 10 ዓመታት ግን ዋንጫ ላሸነፈው አርሰናል ዘንድሮ ቢያሸንፍ በቀጣይም ለነ ማንቸስተር ዩናይትድም ለነ ሊቨርፑልም ለነ ቼልሲም ትልቅ መነሳሻ ይፈጥራል ብዬ አስባለሁ። ፕሪሚየር ሊጉም ድምቀት ይኖረዋል ብዬ አስባለሁ። ለምን 22 ዓመታት በእንግሊዝ ፕሪሚየር ሊግ ኳስ ታሪክ ትልቅ ስም ያለው ክለብ 22 ዓመታት ያህል የእንግሊዝ ፕሪሚየር ሊግን አላሸነፈም ብለህ ስታነሳው ትንሽ ይከብዳል። ለምሳሌ ቼልሲ ባለፉት ጊዜያት ዋንጫ ሲያሸንፍ በተደጋጋሚ የሰራንላቸው
ቸልሲ ክለብ ወርልድ ካፕን ሲያሸንፍ ወደ አውሮፓ ቻምፒየንስ ሊግ ሲመለስ ኮንፈረንስ ሊግን ሲያሸንፍ በተለይ ቸልሲን እንደሚያክል ትልቅ ክለብ ደግሞ በዋንጫዎች ብዙ ጊዜ የሚታጀብ ቡድን ባለፉት ጊዜያት ከነበረው አስቸጋሪ ጊዜያት ወጥቶ ዋንጫዎችን አሸንፎ ስትመለከተው ለሊጉ ድምቀት በጣም ትልቅ ነገር ሆኖ ይነሳል። አሁን አንዳንድ ሊጎች ላይ እንመልከት። ለምሳሌ ወደ ጀርመን ብታቀና በባየር ሙኒክ በጣም ዶሚኔት ተደርጓል ሊጉ ተብሎ ስለሚታሰብ የጀርመን ቡንደስሊጋ ከጊዜ ወደ ጊዜ ፉክክሩ እየቀነሰ ነው ተብሎ ይታመናል። ወደ ፈረንሳይ ብታቀና በፓሪስ ሴን ጀርሜን ለረጅም ጊዜያት ሊጉን ስለተቆጣጠረው ያን ያህል ተመልካቾችን እያሳጣ ነው ተብሎ ይታመናል። ወደ ፕሪሚየር ሊግ ስትመጣ ታላላቆቹ ክለቦች ዋንጫን ካሸነፉ ረጅም ጊዜ ሆኗቸዋል። ለምሳሌ ዩናይትድን ብታነሳው 13 ዓመታት ያህል ተቆጥሯል። አርሰናልን ብታነሳው 22 ዓመታት ተቆጥሯልና በዚህ ሂደት ውስጥ እነዚህ ክለቦች ዋንጫ ማሸነፍ ከቻሉ ለፕሪሚየር ሊጉ የበለጠ ድምቀት ይሰጠዋል ብዬ አምናለሁ። አው ምንም ጥያቄ የለውም። ያው መለየት ነው ሁለቱን። አንደኛ በእግር ኳስ ዓለም ውስጥ ያው እንደ ደጋፊ ስትሆን እንደ ማንቸስተር ሲቲ ደጋፊ በየአመቱ ዋንጫ ቢበላ ለነሱ ድምቀት ነው። አርሰናል ስለበላ ድምቀት፣ ሲቲ ስለበላ ክስረት የሚሆን አይደለም። ምክንያቱም እኔ ከዚህም በፊት ተናግሬዋለሁ፣ ሐሳብህን እጋራለሁ። ምክንያቱም የምታየው ነገር ነው። አርሰናል ዘንድሮ ዋንጫ ቢበላ ፕሪሚየር ሊጉ ይለያል። እውነት ለመናገር እኔ ባለፉት 3 አመታቶች በፊት የነበረው የእንግሊዝ ፕሪሚየር ሊግና ከባለፉት 3 አመታቶች ወዲህ የነበረው የእንግሊዝ ፕሪሚየር ሊግ ድምቀት ይለያያል። በነገራችን ላይ አርሰናል ባለፉት 3 አመታቶች ውስጥ በዋንጫ ፍክክር ውስጥ መኖሩ ብዙ ነገሮችን ይዞ መጥቷል። ብዙ ደጋፊዎች ወደ እግር ኳሱ እንዲመለሱ አድርጓል። የቴሌቪዥን የቀጥታ ስርጭት ፕሪሚየር ሊጉ እንዲያገኝ አድርጎታል። የትኬት ዋጋዎች እንዲጨምር አድርጎታል። አርሰናል በዋንጫ ፍክክር ውስጥ ሲገኝ ከዛ በተረፈ ዘንድሮ ዋንጫ አርሰናል ቢበላ ምን ይፈጠራል ነው። ቅድም እንዳልከው እንግሊዝ ፕሪሚየር ሊግ ይደምቃል፣ አንድ ነው። ሁለተኛ ተከታዮቻቸው ከዚህ በፊት ዋንጫ ያላነሱት ለምሳሌ ሊቨርፑል ከ30 ዓመት በፊት ዋንጫ ማግኘቱ ለሌሎች ክለቦች መነሳሻ ሆኗል። አርሰናል ተነስቶበት ሊሆን ይችላል፣ አላውቅም። 22 ዓመት እኮ በጣም ረጅም ነው ብለህ ስታስብ ሊቨርፑል ደግሞ 30 ዓመት ያልበለው አለ። ስለዚህ እንደዚህ አይነት ነገሮች ምንም ጥያቄ የለውም። የመብላት እድሉ 95% ቢሆን አርሰናል አሁንም እስከ መጨረሻው ድረስ እየተፎካከረ ይገኛል። እኔ ባለፈው ተናግሬዋለሁ። እውነት ለመናገር አሁንም ሐሳቤን አልቀየርኩም። በዘንድሮ ዓመት አርሰናል ዋንጫ የመብላት እድሉ ለኔ ሰፊ ነው። አሁን እንግዲህ ቀጣይ 3 ጨዋታዎች ይቀሩታል። ዛሬ ምሽት ማንቸስተር ሲቲ ምን ሊፈጠር እንደሚችል አላውቅም። ግን እኔ እንደ ሐሳብም ሲሰማኝም አርሰናል ዘንድሮ የውድድር ዓመቱን በእንግሊዝ ፕሪሚየር ሊግ ዋንጫ ያጠናቅቃል ብዬ አስባለሁ። ይሄ እንግዲህ ካልሆነም አልሆነ ነው። ከዛ በተረፈ ግን የቡካዮ ሳካን ቀደም ስታነሳው ነበር። እኔ ያው ስናነሳ ነው ባለፉት በርካታ ፕሮግራሞቹ ላይ አርሰናልን ስናነሳ ቡካዮ ሳካን ሳናነሳ አልፈን አናውቅም። የማዱኬ እና የቡካዮ ሳካ ልዩነት ቁልጭ ያለ ነው፣ ምንም ጥያቄ የለውም። ባለፈውም ስለ ማዱኬ ስናነሳ ነበር ዓርብ ዕለት አይደል? ማዱኬ ግላዊ ብቃቱ ምርጥ ነው፣ ሬቱ ጥሩ ነው። ነገር ግን አርሰናል ውጤት ይዞ እንዲወጣ ያደረገ አይደለም። ጎል አሲስት ሊያደርግ ይችላል። ቡካዮ ሳካ ሬድሜድ የሆነ ተጫዋች የዓለማችን የቀይ መስመር ምርጥ አጥቂ መሆኑን የሚያሳየን በፉልሃሙ ጨዋታ ነው። አሰልጣኝ ሚኬል አርቴታ ከዓርብ ዕለታው ከቀዳሚ ጨዋታው በፊት ዓርብ ዕለት ሲናገሩ ቡካዮ ሳካ ላለፉት 11 ሳምንታቶች ጎል ማስቆጠር እምቢ ያለው ለጎል የሚሆኑ ኳሶችን ጉዳት የተደራረበበት የጨዋታ ብዛት ነው። ስለዚህ አሁን ላይ ዓርብ ዕለት ኮርተናል። አሁን ላይ ቡካዮ ሳካ በጥሩ መንፈስ ላይ ይገኛል ብሏል። አሳያቸው። ይሄ ነው እንግዲህ አሁንም ለአትሌቲኮ ማድሪዱ ለነገ ጨዋታ ዝግጁ ነው እንደዚህ አይነት ነገር። ከዛ በተረፈ ደግሞ ትልቅ መነሳሻ ደግሞ ያነሳው የቪክቶር ዮኬሬሽ ጉዳይ ይነሳል። መቼስ በአርሰናል እግር ኳስ የአጥቂዎች ታሪክ ላይ ብዙ ጊዜ በመጡ ዓመት የማይሳካላቸው ብዙ አጥቂዎች አሉ አርሰናል ላይ በሁለተኛው ዓመት እየተላመዱ ይሆናሉ። እንግዲህ ቀደም ሲል ባለፈውም ስናነሳ ነበር የዓለም ዋንጫን ስናነሳ በ1998 በፊት የነበረው አርሰናል የፊት መስመሩ ክሮሻዊ ዳቮር ሱከር ሲነሳ በመጣበት ዓመት ጥሩ የውድድር ዘመን አላሳለፈም። 9 ቁጥር ለባሹ ከዛ ቴሪ ዳንኤል ኦንሪን ተቀጥላለ ጥሩ አልነበረም።
በመጣ ዓመት 26 ጎሎችን አስቆጥሯል። ይሄ በነገራችን ላይ በጣም ውጤታማ ነው። ዩኬሬሽ አሁን 21ኛ ጎሉን አስቆጥሯል በውድድር ዓመቱ ላይ በጣም እሰይ ይበል የሚያሰይ ነው። ግን ዩኬሬሽ ምንድነው መሰለ 3 ነጥብ ይዘህ የምትወጣበትን እድሎች የሚያባክን ተጫዋች ነበር በዘንድሮ የውድድር ዓመት ላይ። እሱ ልታነሳ ትችላለህ። እንግዲህ በአርሰናል የእግር ኳስ ታሪክ ውስጥ በመጣው ዓመት ብዙ ጎሎች ተሳትፎና ብዙ ጎሎችን ያስቆጠረ ሶስተኛው ተጫዋች ሆኗል። ቴሪ ዳንኤል ኦንሪ አንደኛው ነው። ከዛ በተረፈ አሌክሲስ ሳንቼዝ 2014-15 የውድድር ዓመት፣ ኦንሪ 99-2000 ዓመተ ምህረትና 2025-26 የውድድር ዘመን ዘንድሮ ደግሞ ቪክቶር ዮኬሬሽ አምጥቷል። ስለዚህ ጥሩ ነው። የባለፈው ዮኬሬሽን በነገው የአትሌቲኮ ማድሪድ ጨዋታ ላይ የትኛውም የአርሰናል ደጋፊ ይጠብቀዋል። ጎል አስቆጥሮ ለፍጻሜ ቡዳፔስት ላይ እንዲያሳልፋቸው ይፈልጋል። ስለዚህ አርሰናል በውድድር ዓመቱ ላይ ድንቅ ብቃቱን ካሳየበት ጨዋታዎች ለኔ የኤምሬትሱ ጨዋታ በጣም አሪፍ ነበረ። ለንደን ደርቢ ነበረ፣ ጥሩ ስሜት ነበረ። የአሰልጣኝ ማርኮ ሲልቫው ቡድን ፉልሃምም አርሰናል ውጤት ዋንጫ ፍክክሩን ለማገድ የገባበት አጋጣሚ ነበር። ነገር ግን አርሰናል 95%ን ከረፍት በፊት ገሎ መውጣቱ ወደ ረፍት ልጆቹ እንዲያርፉ አድርጓቸዋል። ከዛ በተረፈ ደግሞ ጎሎቹንም ከበድ ያዝ እንዲያደርጉ አድርጓቸዋል። በአጠቃላይ አርሰናል ጥሩ ፍክክር እያደረገ ነው የሚገኘው። ሁሉ አሰልጣኝ ሚኬል አርቴታ በተደጋጋሚ ጊዜ ይተቹበት ከነበሩ ሀሳቦች መካከል ይገኝ ስብስባቸው በጣም ጥሩ ነው፣ ነገር ግን ደግሞ በነፃነት እንዲጫወት ማድረግ አለባቸው የሚሉ ጉዳዮች በተደጋጋሚ ጊዜ ይነሱ ነበር። ያንን አርሰናል ብዙዎች መመልከት የሚፈልጉትን አርሰናል በፉልሃም ጨዋታ ላይ ተመልክተውታል ብዬ አስባለሁ። እርግጥ አርሰናል ብዙ ጎሎችን ያስቆጠረባቸው በዘንድሮ የውድድር ዓመት ጨዋታዎች ተመልክተናል። ለምሳሌ የቶተንሃም ሆትስፐርስ ኤምሬትስ ላይ የነበረው ጨዋታ ማንሳት እንችላለን። አስቶን ቪላን የነበረበት አጋጣሚ እናስታውሳለን። እንዲሁም ደግሞ ቶተንሃም ሆትስፐርስ በሜዳው በራሱ በስፐርስ ሜዳ ላይም ተመልክተነዋል። አርሰናል በነፃነት ሲጫወት ተጫዋቾች ክለቦች ለመቋቋም እስኪከብዳቸው ድረስ በርካታ ጎሎችን የሚያስቆጥሩ ተጫዋቾችና በነፃነት የግብ ዕድሎችን መፍጠር የሚችሉ በርካታ ተጫዋቾች እንዳሏቸው አሰልጣኝ ሚኬል አርቴታ ተመልክተናል። ግን አሰልጣኝ ሚኬል አርቴታ በዘንድሮው የውድድር ዓመት በሚያስቆጭ መልኩ ነጥብ በጣሉባቸው ጊዜያቶች ግን ለተጋጣሚ ቡድኖች የሚሰጡት ክብር ከፍ ያለ መሆኑ በርካታ ጨዋታዎች ላይ ዋጋ አስከፍሏቸዋል። ያንን ደግሞ ለምሳሌ አሰልጣኝ ሚኬል አርቴታ ብዙ ጊዜ ከመተቸትም ባለፈ አንዳንድ አስደናቂ ውሳኔዎችም ሲያሳልፉ ደግሞ ተደንቋል። ለምሳሌ በፉልሃም ጨዋታ ላይ በጣም ለየት ያለ ነገር ያየሁባቸውና በጣም የአሰልጣኙን ድፍረት የተመለከትኩበት አጋጣሚ ነበር። በዘንድሮው የውድድር ዓመት በፕሪሚየር ሊጉ አንድም ጨዋታ ያላረፈው ማርቲን ዙቢሜንዲን አስቀምጦ ነው የጀመሩት ጨዋታው። በዚህ ጨዋታ ላይ እርሳቸው ራሳቸው በግራ መስመር በኩል እንዲጫወት ያደረጉት የሄል ኢንድ አካዳሚ ምሩቅ የሆነው ማይልስ ሉዊስ ኬሊ ግራጁዌት ሲያደርግ ሆልዲንግ ሚድፊልደር ቦታ ላይ በምንለው ወይ ደግሞ የአማካይ ስፍራ ተጫዋች ሆኖ ነው ግራጁዌት ያደረገው ወይ ደግሞ የተመረቀው። አሰልጣኝ ሚኬል አርቴታ ግን በጭንቅ ጊዜ በተለይ የግራ መስመር ክፍላቸው በደንብ በወቅቱ የነበሩት እነ ጃኮብ ኪቪዮር እነ ኬራን ቴርኒ የመሳሰሉ ተጫዋቾች በተጎዱባቸው ጊዜ ለጭንቅ ሰዓት ብለው ያመጡት ቦታ ነበር። ልክ እንደ አሰልጣኝ ፔፕ ጓርዲዮላ በኒኮ ኦራይሊ ያደረጉት መንገድ። ነገር ግን በዛ ጨዋታ ላይ በፉልሃም ጨዋታ ላይ ከማርቲን ዙቢሜንዲ በተሻለ መልኩ የማጥቃት ክፍሉን ያግዛል ብለው ያሰቡትን ተጫዋች ማይልስ ሉዊስ ኬሊን እዛ ቦታ ላይ ማጫወታቸው ለቡድኑ ውጤት ማማር ትልቅ እገዛን አድርጓል ብዬ አስባለሁ። ማይልስ ሉዊስ ኬሊ በዚህ ቦታ ላይ ተሰልፎ መጫወት እንደሚችል አቅሙን በሚገባ አሳይቷል። አንድ ትልቅ ጫና የነበረበት ጨዋታ ነው። አርሰናል ማሸነፍ ብቻ ሳይሆን ጎሎችን ማስቆጥሮ ማሸነፍ የሚገባው ጨዋታ ላይ ነበር። በዚህ ሂደት ውስጥ ማርቲን ዙቢሜንዲ የሚያክል ትልቅ የአማካይ ስፍራ ተጫዋች በክረምቱ ፈራሚ በፕሪሚየር ሊጉ አንድም ጨዋታ ላይ ያላረፈ ተጫዋችን ነው ቤንች ላይ አስቀምጦ የገባው። ስለዚህ ተጫዋች ራሱን ለማሳየት ከዚህ የተሻለ አጋጣሚ አልነበረውም። ነገር ግን የአሰልጣኝ ሚኬል አርቴታ አደራ በሚገባ ተወጥቷል ብዬ አስባለሁ። አንዳንድ ጊዜ በተደጋጋሚ ጊዜም እንደምንለው አሰልጣኝ ሚኬል አርቴታ ያለው ስኳድ ውስጥ ያላቸው ተጫዋቾች ስኳድ ዴፕስ በጣም ጥሩ ስለሆነ ውሳኔዎቻቸው ላይ የሚጠነቀቁ ከሆነ አርሰናል በዘንድሮው የውድድር ዓመት በርካታ ዋንጫዎች ያሸንፋል ብለን ከዚህ በፊት አንስተናል። ስለዚህ በርካታ የአርሰናል ደጋፊዎችም በፉልሃም ጨዋታ ላይ የተደሰቱት ከማሸነፉም በላይ ተጫዋቾች ያሳዩት የኢንዲቪጁዋል ብሪሊያንስ በጣም ከፍ ያለ ነበር። ቡድኑ በሚጠበቅበት ስታንዳርድ ልክ የተሰሩ የሚመስሉ ተጫዋቾችን ተመልክተናል። የማይልስ ሉዊስ ኬሊ ውሳኔ የአሰልጣኝ ሚኬል አርቴታ ሊያስሞግሳቸው የሚገባ ጉዳይ ነው። ለምሳሌ ብዙ ደጋፊዎች በነገው የአትሌቲኮ ማድሪድ ጨዋታ ሊሰለፍ ይችላል ብሎ ሊጠብቁ ይችላሉ። ለምሳሌ እኔ አልጠብቅም። ለምን ካልክ አንደኛ ነገር የስፔንን እግር ኳስን የማርቲን ዙቢሜንዲ በተሻለ መልኩ ያውቃል። አትሌቲኮ ማድሪድ በስፔን ውስጥ በነበረበት ሰዓት በሪያል ሶሲዳድ በነበረበት ጊዜ አትሌቲኮ ማድሪድን በርካታ ጊዜ የመጫወት አቅም ነበረው። እነ ኮኬን ጨምሮ በርካታ ተጫዋቾች የአማካይ ስፍራ ተጫዋቾች ዙቢሜንዲ ያውቃል።
ትልቅ ጨዋታ ነው። ጫና የሚሰማበት አጋጣሚ ሊፈጠር ይችላል። ምክንያቱም ለፍጻሜ ለማለፍ የሚደረግ ትልቅ ትንቅንቅ ስለሆነ በዚህ ጨዋታ ላይ ላልጠብቀው ይችላል። ግን በቀጣይ የፕሪሚየር ሊግ ጨዋታዎች ላይ አርሰናል በተለይ በርካታ ጎሎችን ለማስቆጠር ከፈለገ ግን እንደ ማይልስ ሉዊስ ስኬሊ አይነት ተጫዋቾች አማካይ ስፍራ ላይ ቢኖሩ ልክ ራይስ እንዳየ ነው በነፃነት ሲጫወት እንደተመለከት ነው ልንመለከት እንችላለን። ይህ ራይስና የዙቢሜንዲና ማይልስ ሉዊስ ስኬሊን በደረጃ ማወዳደር አይደለም። ነገር ግን ለረጅም ወራቶች ያህል በቋሚነት የተጫወተው ዙቢሜንዲ የድካም ስሜት ይሰማው እንደነበር በተደጋጋሚ ጊዜ ያየ ነው። ስለሆነ አሁንም በቀጣይ 3 ጨዋታዎች በጣም ወሳኝ ጨዋታዎች አሏቸው። ለምሳሌ በቀጣይ በ36ኛ ሳምንት የሚገጥመው ላለመውረድ እየታገለ የሚገኘውና በያዝነው ሳምንት አጋማሽ ደግሞ በብሬንትፎርድ የተሸነፈው ዌስትሃም ዩናይትድ ነው የሚገጥሙት። ባለፉት ሳምንታት ከነበሩት ጨዋታዎች በላይ ምናልባት ከማንቸስተር ሲቲ ጨዋታ ቀጥሎ ለአርሰናል በአመቱ ትልቁ ጨዋታ የሚባለው ዌስትሃም ዩናይትድ ጨዋታ ነው። ምክንያቱም ላለመውረድ የሚታገል ነው። ከዛ በኋላ የሚገጥመው በርንሌ ነው። በርንሌ ወርዷል ከፕሪሚየር ሊጉ። በእርግጥ በእንግሊዝ ፕሪሚየር ሊግ እንደዚህ የሚባል ነገር ባይኖርም አትሊስት ግን በተጋጣሚ አንጻር ስታየው የተሻለ ተጋጣሚ ነው። በቀጣይም የሚገጥመው በመጨረሻው ሳምንት ክሪስታል ፓላስ ነው። አርሰናል እነዚህ የቤት ስራዎቹን መወጣት ነው ያለበት። ምክንያቱም ሲቲ በቀጣይ ከዛሬ ምሽት ጀምሮ ኤቨርተን ሲገጥም፣ ከዛ ብሬንትፎርድን ይገጥማል፣ ከዛ በኋላ ቼልሲን በኤፍኤ ካፕ ፍጻሜ ይገጥማል፣ ከዛ በኋላ በርንማውዝን ይገጥማል፣ ክሪስታል ፓላስን ይገጥማል፣ ከዛ በኋላ በርንማውዝ፣ ከዛ በኋላ አስቶን ቪላ ነው። በዚህ ሂደት ውስጥ የተሻለ ተጋጣሚ ማንቸስተር ዩናይትድ ከባድ ተጋጣሚዎች ያጋጥሙታል። ስለዚህ አርሰናል ከፊቱ ያሉትን ጨዋታዎች ላይ ልክ እንደዚህ ፉልሃም ላይ እንዳደረገው በኮንፊደንስ ቡድኑ በነፃነት እንዲጫወት የማድረግ አሰልጣኝ ሚኬል አርቴታ ኃላፊነት ተጫዋቾች ከስነ ልቦና ጫና ወጥተው የራሳቸውን ጨዋታ ብቻ አሸንፈው ለመውጣት የሚያደርጉት ጥረት በቀጣይ ጊዜያት ለሚያስቡት ስኬት ማሳካት ለሚፈልጉት ህልም ትልቅ በር ከፋች ይሆናል ብዬ አስባለሁና የአሰልጣኝ ሚኬል አርቴታ ባለፈው ሳምንት የማይልስ ሉዊስ ስኬሊ ውሳኔ በጨዋታው ላይ ትልቅ ልዩነት ከፈጠሩ ጉዳዮች መካከል ማንሳት እንችላለን። ያው የአሰልጣኝ ሚኬል አርቴታ የእሁዱ ጨዋታ የቅዳሜ ጨዋታ አይደለም። ከዛም በፊት በማንቸስተር ሲቲ ላይ ያልተጠበቁ ውሳኔዎችን አሳልፈዋል። ዩኬሬሽን አስቀምጠው የካይቨርትስን ማሰለፍ ከዛ ጀምሮ ነው የመጣው። ሉዊስ ስኬሊ በዙቢሜንዲ ለምን ተቀይሮ ገባ የሚለውን እናንሳ። እንዲሁ በጨበጣው ፉልሃም ዝቅተኛ ቡድን ስለሆነ አይደለም ያስገቡት። ፉልሃም በነገራችን ላይ ሉካችና ሬድ የሚባሉ የመሃል ሜዳ አማካዮቹ ምን አይነት ተጫዋቾች ናቸው? አሁን ለምሳሌ ጫና የሚበዛበት ጨዋታ ላይ ቢሆን ጫና ማለት የመሃል ሜዳው ላይ ጉልበት እነዚያውን የጠቀስኩልህ ሉቼና ሬድ በፉልሃም ላይ በጣም ይሄ ጉልበት አመዝነው የሚጫወቱ ተጫዋቾች አይደሉም። እንደ ሌሎቹ እንደ ኤቨርተን እንደ አስቶን ቪላ ያሉ ለምሳሌ እንደ ኦናና አይነት የአስቶን ቪላው ጫና አበርትቶ የሚጫወቱ ተጫዋቾች ቢሆኑ በእርግጠኝነት ዙቢሜንዲ ሊያሰልፉት ይችሉ ነበር። ስለዚህ ያም ከዛ አንግልም አይተውት ነው እኛ አሰልጣኝ ሉዊስ ስኬሊን ያስገቡት። ሉዊስ ስኬሊ እንግዲህ የጨዋታው ኮከብ ነበረ። ለኔ በጣም በጣም ጥሩ 90 ደቂቃዎችን ያሳለፈው። ለነገው ጨዋታ እረፍት እንዲሰጠው ዙቢሜንዲ ትልቅ ሐሳብ ነው ያቀረቡት አሰልጣኝ ሚኬል አርቴታ። ይሄም ያው ቅድም እንደጠቀስከው የነገው ጨዋታ ጫና ይኖረዋል። የመጀመሪያ ተሰላፊ ላይ ያደርጉት ይችላሉ ብዬ ገምታለሁ። ባለፉት 2 አመታቶች ውስጥ በአውሮፓ ሻምፒዮንስ ሊግ አርሰናል ለምሳሌ ሪያል ማድሪድ ጋር ከዛም በተረፈ ደግሞ የፒኤስጂ ጋር ሲጫወትም እኮ ሉዊስ ስኬሊ ነበር እኮ ኤክስፒሪየንስ አለው ልጁ የአውሮፓ ሻምፒዮንስ ሊግ ላይ። ግን ደግሞ የነገው ተጋጣሚው በጣም ጉልበት የሚያቀላቅል ከዛ በተረፈ ዘግቶ የሚጫወት ቡድን እንደመሆኑ እኔ የሉዊስ ስኬሊ መኖርም አለመኖርም ዲስአድቫንቴጅ አለው ብዬ ገምታለሁ ለነገው ጨዋታ። ባለፈው እንዳየኸው አትሌቲኮ ማድሪድ 1 ጎል ካስቆጠረ ይዘጋል። ከዘጋ ደግሞ አርሰናል ማጥቃት አለበት። ማጥቃት ካለበት ደግሞ እንደነ ዙቢሜንዲ አይነት ተጫዋቾችን ማሰለፍ የለበትም ማለት ነው። አርሰናል ፉልሃም 3-0 ሲያሸንፍ ማጥቃት ስለነበረ ሉዊስ ስኬሊ ደግሞ በፈለክበት ቦታ አልታጫውተው ትችላለህ። ስለዚህ ሙሉ በሙሉ ዴክላን ራይስን ነፃ ያደረገው ሉዊስ ስኬሊ ነበር። ስለዚህ አርሰናል አትሌቲኮ ማድሪድ ላይ ጎል ማስቆጠር ከፈለገ ዙቢሜንዲን ሳይሆን ሉዊስ ስኬሊን ማሰለፍ አለበት ነው። ደግሞ እንደዛ አይነት ጫና ያለበት ጥንቃቄ ምናልባት ዙቢሜንዲን መጀመሪያ ተጠቅሞ እሱ ሊሆን ይችላል። ጫና ያለበት ቡድን ላይ ደግሞ ሲሆን የምትጠቃ ከሆነ ደግሞ ሉዊስ ስኬሊን ሳይሆን ዙቢሜንዲን ነው። ስለዚህ ይሄንን የቤት ስራ እሳቸው ናቸው የሚወጡት። ግን 90% ያው ምንም ጥያቄ የለውም ማርቲን ዙቢሜንዲ ነው የመሰለፍ እድሉ ይኖራል ብዬ ገምታለሁ። ወደ ደቂቃዎች በኋላ የሚጀምረው
ወደ ኤቨርተን እና ማንቸስተር ሲቲ ጉዳይ እንለፍ። ያው መቼስ ይሄ የእንግሊዝ ፕሪሚየር ሊግ በየሳምንቱ ነገሮችን እያቀያየረ እዚህ ደርሷል። አሁን ላይ የ6 ነጥብ ልዩነቱ ለአርሰናል የጫናው መበርታት ለማንቸስተር ሲቲ ሆኗል። አሁን አሰልጣኝ ፔፕ ጋርዲዮላ ግን የሚሉት ጫናው ከባለፈው ዓመት በጣም የቀነሰ ነው አሉ። ሳይኮሎጂ ይመስለኛል። ዛሬ ቀን ላይ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ያሉት ላለፉት 10 ዓመታቶች የነበረበትን ሐሳቦች ከሜዳ ውጭም ሜዳም ላይ ሐሳባቸውን አጋርተዋል። መቼስ እኛ በዚህ በስፖርት ፕሮግራማችን ላይ ስለ ፔፕ ጋርዲዮላ ስናነሳ በዚህ ውድድር ዓመት ላይ ዋንጫ አግኝተው ይወጣሉ ወይስ ዋንጫ ሳያገኙ ደግሞ እዚህ ይቀራሉ የሚል ነው። እሳቸውም ከጋዜጠኞች የተጠየቀላቸው አንድ ጥያቄ ይሄ ነው። ያው ጭምጭምታው ነው ላለፉት 10 ዓመታቶች ውስጥ ማንቸስተር ሲቲን ሳሰለጥን ዋንጫ እንዲያገኝ የረዳሁት በኔ ብርታት ብቻ ሳይሆን በሙሉ የማንቸስተር ሲቲ ስታፍ የታገዘ ነው ብለዋል። ማንቸስተር ሲቲ ዋንጫ ብቻ አይደለም ብዙ ነገሮችንም አሸንፏል ነው ያሉት። ለምሳሌ የኮቪድን ጉዳይ አንስተዋል አሰልጣኝ ፔፕ ጋርዲዮላ ምን ያህል ለአንድ ተቋም መሰረቱ ሰራተኛ እንደሆነ ነው። በኮቪድ ጊዜ እኔም የደረሰብኝ ነው። ብዙ ተቋማቶች ሰራተኞቻቸውን ያሰናብቱና ይዘጋሉ። ማንቸስተር ሲቲ ግን በዛን ጊዜ አንድ ሰራተኛ አልለቀቀም። አንድ ሰራተኛ ደሞዝ አልተቀነሰበትም። ሌሎቹ የምታስታውስ ከሆነ አርሰናል ከኤርሊንግ ሃላንድ እስከ ምንድነው የሚባሉት ጽዳት ሰራተኞቹ ያለው መንፈስ በጣም አሪፍ ነው። ከሜዳ ጀርባ ለምሳሌ አንድ ተቋም ሀገሬ ቴሌቪዥን እኔ እናንተ እዚህ ስናወራ በስነ ስርዓት ለተመልካቾቻችን እንዲደርስ ለምሳሌ የካሜራማኑ አቤል ኃይሉ አለ፣ ይቤ ያለች ሁሉንም ጥቀሳቸው አሉ ኖ ከበስተጀርባ ያሉት ገብቷል አይደል? ማንቸስተር ሲቲም ውጤታማነት ሲባል የኤርሊንግ ሃላንድ እንደዛ ጥሩ መሆን ሜዳ ላይ ብቻ አይደለም ከሜዳ ውጪ ጥሩ መንፈስ መኖሩ መልበሻ ክፍል ሲገባ ንጹህ ነገር ማየት ይፈልጋል። የጽዳት ሰራተኞቹ ብቁ ሆኖ መገኘታቸው ለዚህ ነው። ስለዚህ አሰልጣኝ ፔፕ ጋርዲዮላ የሚሉት ለማንቸስተር ሲቲ የ10 ዓመት ስኬት መላው የማንቸስተር ሲቲ ሰራተኞች ድርሻ ነው ብለዋል። ስለዚህ አሁንም ብዙ ነገሮችን ትጠብቃላችሁ ከኔ እለቃለሁ አለቅም አላሉ። ስለዛሬ ጨዋታ አንስተዋል። ይሄን ጨዋታ ጫናው አሁንም አርሰናል ላይ ለማሳለፍ ነው፣ በነጋችን ላይ ለማሳረፍ ነው። ይሄን ከባለፈው ዓመት የአውሮፓ ሻምፒዮንስ ሊግ ለመግባት ስንታገል የነበረው ጫና አሁን በነገራችን ላይ ለሶስትዮሽ ዋንጫ ነው እኮ የተሳተፈ ያለው። አንዱን ዋንጫ አግኝቷል። ፕሪሚየር ሊግ ደግሞ የተሳተፈ ነው። ኤፍኤ ካፕ ለፍጻሜ ቼልሲ ያለው። ስለዚህ ይሄ ራሱ ለሳቸው ሰክሰስ ነው ብዬ ገምታለሁ። አንዳንድ የትናንት ስለ ፔፕ ጓርዲዮላ ጋር በተገናኙ አንዳንድ መረጃዎችን ሳነብ ነበር ይገና አሰልጣኝ ፔፕ ጓርዲዮላ ለመልቀቃቸው በጣም እየተቃረቡ እንደሆነ መረጃው ያትታል። በእርግጥ የኔ አቋም አሁንም አልተቀየረም። አሰልጣኝ ፔፕ ጓርዲዮላ የእንግሊዝ ፕሪሚየር ሊግን ዋንጫ ካሸነፉ ይለቃሉ የሚል እምነት አለኝ። የዘንድሮው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ካላሸነፉ የሚቆዩ ይመስለኛል። ለምን ካል የሚያራዝሙት ውል የለም፣ የሚነጋገሩት አዲስ ውል የለም። እስከ 2027 ድረስ የሚያቆይ የውል ስምምነት ስላላቸው የሚያጣድፋቸው ነገር አለ ብዬ አላስብም። አንድ ብሔራዊ ቡድን እንዳይረከቡ እንዳትል ወርልድ ካፕ የዓለም ዋንጫ በክረምት ነው የሚካሄደው። ስለዚህ ለሳቸው አጣዳፊ አይደለም ብዬ አስባለሁ። ነገር ግን ትላንት የተመለከትኩት መረጃ ግን የመልቀቃቸው ጉዳይ በጣም እንደሰፋ ያትታል መረጃው። በዚህ ሂደት ውስጥ አሰልጣኝ ኤንዞ ማሬስካ የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ደግሞ ከክለቡ ጋር ስምምነት እንደፈጸሙና አሰልጣኙ ቀጣዩ የማንቸስተር ሲቲ አሰልጣኝ እንደሚሆኑ ተረጋግጧል ይላል መረጃው። በዚህ ሂደት ውስጥ ኤንዞ ማሬስካ የአሰልጣኝ ፔፕ ጓርዲዮላን መንገድ ለማስቀጠል ትክክለኛው ሰው ናቸው ብሎ ያምናል። ይህ ከመልበሻ ክፍል ቤት ውስጥ ያላቸው ግንኙነት ከዚህ በፊት በማንቸስተር ሲቲ ቤት ውስጥ ሰርተው ከ23 ዓመት በታች የእንግሊዝ ፕሪሚየር ሊግን አሸንፈዋል። ከአሰልጣኝ ፔፕ ጓርዲዮላ ጋር በምክትል አሰልጣኝነት ሰርተዋል። በቼልሲ ቤት ጥሩ ጊዜያትን አሳልፈዋል እኚህ አሰልጣኝ። ስለዚህ ምናልባት ይሄ መሆን እድል ሊኖረው ይችላል። ግን አሰልጣኝ ፔፕ ጓርዲዮላ ሰሞነኛ ንግግሮቻቸው በጣም አዝናኝና በጣም ደግሞ አርሰናል ላይ ጫና የሚፈጥሩ እየሆኑ ነው። በእርግጥ አሰልጣኙ ለእንደነዚህ አይነት ንግግሮች የሚታሙ አይደሉም። ከዚህ በፊትም በተደጋጋሚ ጊዜ በዘንድሮው የውድድር ዓመት ስለ ማንቸስተር ሲቲ ከሰጡት አስተያየት በላይ ስለ አርሰናል ሰጥተዋል። በተደጋጋሚ ጊዜ በፕሬስ ኮንፈረንሳቸው ወቅት የአርሰናልን ስም በተደጋጋሚ ያነሳሉ። ያ የአሰልጣኙ የስነ ልቦና ጫና የሚፈጥሩበት ጥንካሬ ነው ብዬ ነው የምወስደው።
በነገራችን ላይ አሰልጣኝ ፔፕ ጓርዲዮላ የሚሰጧቸውን አስተያየቶች ሌላ አሰልጣኝ በቀላሉ ሊሰጣቸው አይችልም። ምክንያቱም ተመልክተናል ጫና መፍጠር ምን ማለት እንደሆነ፣ በስነ ልቦና ረገድ የተጫዋቾችን አይምሮ መረበሽ ምን ማለት እንደሆነ ፔፕ ጓርዲዮላ ብቻ ሳይሆኑ የፔፕ ጓርዲዮላ ልጆች ራሱ እነ በርናርዶ ሲልቫ፣ እነ ሮድሪ፣ እነ ኤርሊንግ ሃላንድ ወስደውታል ማለት እንችላለን። ወደ ጨዋታው እንመለስ። አሰልጣኝ ፔፕ ጓርዲዮላ በዘንድሮ የውድድር ዓመት ካደረጓቸው ትልልቅ ጨዋታዎች ሁሉ አንደኛው ብዬ የማስበው የዛሬው ምሽት በሂል ዲኪንሰን ስቴዲየም የሚደረገው የኤቨርተንና ማንቸስተር ሲቲ ጨዋታ ነው። ለማንቸስተር ሲቲ ከሁለት ሳምንት በፊት ከነበረው ከአርሰናል ጨዋታ ቀጥሎ የዓመቱ ትልቅ ጨዋታ ብዬ ወስደዋለሁ። ለምን እንደምወስደው ልንገርህ። አሁን የ6 ነጥብ ልዩነት ብቻ አይደለም፣ የ4 የግብ ክፍያ ልዩነት አርሰናል ይዞ እየመራ ነው ፕሪሚየር ሊጉን። ማንቸስተር ሲቲ ከሳምንት በፊት ለእንግሊዝ ፕሪሚየር ሊግ አንድ ጥያቄ አቅርበው ነበር። የጨዋታ መደራረብ ስላለብን የኤፍኤ ካፕ የፍጻሜ ጨዋታ መርሃ ግብር እንዲስተካከል ቢጠይቅም የእንግሊዝ እግር ኳስ ማህበር ይህንን አልፈቀደም። ምክንያቱም ማንቸስተር ሲቲ በአንድ ሳምንት ውስጥ ብቻ 3 ጨዋታዎችን ያደርጋል። ይህ በቡድን ውስጥ የሚፈጥረው ጫና ትልቁ በር ከፋች ሊሆን የሚችለው የኤቨርተኑ ፍልሚያ ነው ብዬ ነው የማስበው። ማንቸስተር ሲቲ 4 ጎሎችን ለማስቆጠር የሚከብደው ቡድን ነው የሚል እምነት የለኝም። ግን አሁን ከጎሎች ከማስቆጠር በዘለለ የመጀመሪያው የምትሰጠው የቤት ስራን ማሸነፍ ስለሆነ ግን ጫና መፍጠሩ አይቀርም። ለምን ካል ማንቸስተር ሲቲ ባሉት ከአርሰናል ጋር ለመስተካከል ባሉት 2 ጨዋታዎች ላይ አሸንፎ 4 ያህል ጎሎችን ደግሞ ማስቆጠር አለበት። ምክንያቱም የ4 የግብ ልዩነቱን ማስተካከል ስለሚጠበቅበት። በዚህ ሂደት ውስጥ ኤቨርተንን እንዴት ሊገጥም ይችላል? አንድ ቅድም ከመግባታችን በፊት እያወራንና ያስገረመን ነገር ስንመለከት ነበር። ኤቨርተን በዘንድሮ የውድድር ዓመት ከአርሰናልና ማንቸስተር ሲቲ ቀጥሎ በጣም ትንሽ ግብ የተቆጠረበት ቡድን ነው። 41 ጎሎች ብቻ ነው ኮንሲድ ያደረገው ወይም የተቆጠረበት። ይህ ስትመለከተው የኤቨርተን የተከላካይ መስመር በነ ታርኮቭስኪ የሚመራውና በግብ ጠባቂያቸው አማካኝነት በደንብ ጠንካራ የተከላካይ ክፍል እንዳላቸው ተመልክተናል። ይህ ስትመለከት ማንቸስተር ሲቲ በዛሬው ጨዋታ ላይ በጣም ሊፈተን ይችላል ተብሎ ይጠበቃል። ግን ማንቸስተር ሲቲ እንደነዚህ አይነት ጫናዎችን መቋቋም የሚችል አቅም ያለው ቡድን መሆኑ ግን በዘንድሮ የውድድር ዓመት ብቻ ሳይሆን ባለፉት ዓመታት ተመልክተናል። ቅድም ያነሳሃት ሀሳብ እንደ ቀልድ የምትታይ አይደለችም። በዘንድሮ የውድድር ዓመት ማንቸስተር ሲቲ ከወራት በፊት ለምንም ዋንጫ የማይወዳደር ቡድን ለመሆን ተቃርቦ ነበር። በቅርብ ጊዜያት ደግሞ አርሰናልን ካራባኦ ዋንጫ ካሸነፈ በኋላ ደግሞ ለ3 ዋንጫዎች የሚፎካከር ቡድን ሆኗል። አሰልጣኝ ፔፕ ጓርዲዮላ በዘንድሮ የውድድር ዓመት ይህንን ስኬት የሚያሳኩ ከሆነ በቆይታቸው ከ2022-23 የውድድር ዘመን በኋላ በጣም ትልቁ ስኬት ተደርጎ ሊነሳ ይችላል። ምክንያቱም በ2022-23 የውድድር ዘመን የሶስትዮሽ ዋንጫን ሲያሳኩ የአውሮፓ ቻምፒዮንስ ሊግን ለመጀመሪያ ጊዜ ለክለቡ ያስገኙበት ጊዜ ነበር። ዘንድሮም ኤፍኤ ካፕ፣ ካራባኦና ፕሪሚየር ሊግን የሚያሸንፉበት እድል ከተፈጠረ ደግሞ ለማንቸስተር ሲቲ በስኬትም በላይ ከስኬት ጋር ታጅበው የሚለያዩበት እድል ሰፊ ነው። አሁን ላይ የማንቸስተር ሲቲ ተጫዋቾች ግን ልዩነት መፍጠር የሚችል አቅም ያላቸው ተጫዋቾች እዚህ ቡድን ውስጥ አሉ። ይሄ ነው አሁን ቅድም ቡካዮ ሳካ ነገሮችን ምን ያህል ቀይሮ ለአርሰናል የፊት መስመር ክፍል ምን ያህል በራስ መተማመን እንደሰጠው ተመልክተናል። የማንቸስተር ሲቲ ተጫዋቾችም ይሄ መፍጠር ይችላሉ። እነ ራያን ቸርኪ የትኛውንም የጨዋታ መንገድ፣ የትኛውንም የጨዋታ አቀራረብ፣ የትኛውንም የተከላካይ መስመር ሰብረው መግባት የሚችሉ ተጫዋቾች አሏቸው። ስለዚህ እነ ኤርሊንግ ሃላንድ በየትኛውም አጋጣሚ ግቦችን ማስቆጠር የሚችሉ ተጫዋቾች ናቸው። የአንድ ለአንድ ግንኙነቶች ላይ አስደናቂ አቋም ያለው ጀረሚ ዶኩ ሌላኛው ተጫዋች ነው። አንቷን ሴሜኒዮ ሰሞነኛ አቋሙ ጥሩ ባይሆንም በእንደነዚህ አይነት ጨዋታዎች ግን ይፈዛል ወይም ትልቅ አስተዋጽኦ አያደርግም ብዬ አላስብም። ምክንያቱም ሚናው በወሳኝ ሰዓት ላይ ስለሚፈለግ ማለት ነውና ማንቸስተር ሲቲ በዛሬው ጨዋታ ላይ ከውድድር ዓመቱ ትልቅ ወሳኝ አድርጎ የሚቆጠርበት ትልቁ ምክንያት ምንድነው? ዛሬ ማንቸስተር ሲቲ ብቸኛ አማራጩ ማሸነፍ ብቻ ነው። አቻ መውጣት አሊያም መሸነፍ በቀጣይ ጊዜያት በዋንጫ ፉክክር ውስጥ ሊያርቀው ይችላል ተብሎ ይጠበቃል። ስለዚህ ማንቸስተር ሲቲ ብዙ ጎሎች ያስቆጥራል ብዬ ባልጠብቅም ጨዋታውን ለማሸነፍ ግን ሙሉ ኃይላቸውን ይሰጣሉ ብዬ አላስብም። ምክንያቱም የሞት ሽረት ጨዋታ ነው ለማንቸስተር ሲቲ። ይህንን ጨዋታ ካሸነፈ ማንቸስተር ሲቲ መልሶ ለአርሰናል ጫና መፍጠር ይችላል። አንደኛ በቀጣይ የሚገጥማቸው ቡድኖች እነማን ናቸው? ተከታታይ ጨዋታዎቹ ኤቲሃድ ላይ ነው። ብሬንትፎርድ ክሪስታል ፓላስን የሚጫወተው በሜዳው ነው። ስለዚህ በዚህ ሂደት ውስጥ ከደጋፊዎቹ ጋር በርካታ ጎሎችን የሚያስቆጥሩበት እድል ሊኖር ይችላል። ስለዚህ የኤቨርተኑ ፍልሚያ ለማንቸስተር ሲቲ የውድድር ዓመት ማማር ጉዞ ውስጥ ትልቅ ድርሻ ይኖረዋል ብዬ አስባለሁ። እርግጥ ኤቨርተን በዘንድሮ የውድድር ዓመት በሜዳው የሚያደርጋቸው ጨዋታዎች ላይ ሲቸገር ተመልክተናል። ከሜዳ ውጭ የሚያደርጋቸው ጨዋታዎች ላይ ደግሞ በርካታ ክለቦችን ይፈትናል። ነገር ግን ዴቪድ ሞይስ በርካታ ዓመታት በፕሪሚየር ሊጉ የቆዩ እንደመሆናቸው ለታላላቅ ክለቦች መፈተናቸው አይቀሬ ነው። ምክንያቱም በዘንድሮ የውድድር ዓመትም ስለተመለከት ነው። ስለዚህ አሰልጣኝ ፔፕ ጓርዲዮላና የማንቸስተር ሲቲ ተጫዋቾች ዛሬ ወደ ሂል ዲኪንሰን የሚያቀኑት ሙሉ 3 ነጥብ ብቻ ይዘው ለመመለስ መሆን አለበት። ካልሆነ በዋንጫ ፉክክር ውስጥ ትልቅ አደጋ ሊፈጥርባቸው ይችላል። አው ያው የአሰልጣኝ ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ላይ ዶሚኔት ማድረጋቸው ለዚህ አይነት ጨዋታዎች ብቁ ነው ብዬ ገምታለሁ። መቼስ በዚህ በእንግሊዝ ፕሪሚየር ሊግ ላይ
ብዙ አሰልጣኞችን ተመልክተናል በእንግሊዝ ፕሪሚየር ሊግ ላይ ለምሳሌ በየሳምንቱ ማጣት ማየት ከማልፈልጋቸው አሰልጣኞች መካከል አሰልጣኝ ፔፕ ጋርዲዮላ ናቸው እና በሚቀጥለው የውድድር ዓመት ላይ መኖር አለመኖራቸው ምንም ጥያቄ የለውም። ይሄ የዓለም ዋንጫው መኖር አለመኖር ያንን ለሌላ ቡድን ዋስትና ይሆናል ብዬ አልገምትም። ምክንያቱም አንድ አሰልጣኝ ከአንድ ክለብ ወደ ብሔራዊ ቡድን ሲሄድ እረፍት ያስፈልገዋል። ዝም ብሎ አይገቡም። የአንድ ዓመት አሁን ለምሳሌ አሰልጣኝ ፔፕ ጋርዲዮላ የስፔን ብሔራዊ ቡድንን ቢይዙ ግዴታ የዓለም ዋንጫና የአውሮፓ ዋንጫ መጠበቅ የለባቸውም። ቢያንስ አንድ ዓመት እረፍት ይኖራቸዋል። ከዛ በኋላ ነው እንጂ እሳቸው መልቀቅ አለመልቀቅ በዛ ላይ ተንተርሶ አይመስለኝም። ሁለተኛ ማንቸስተር ሲቲ የለውጥ አብዮት ላይ ነው የሚገኘው። አሁን ብዙ ተጫዋቾችን እያሰናበተ ይገኛል። ይሄ ታላላቅ የሚባሉት እንደነ ዴቪድ ሲልቫ፣ ጆን ስቶንስ የመሳሰሉ ተጫዋች ማነው በበርናርዶ ሲልቫ የመሳሰሉ ተጫዋች በውድድር ዓመቱ ይለቃሉ። ስለዚህ ማንቸስተር ሲቲ በሚቀጥለው የውድድር ዓመት ላይ አዲስ ቲም ነው እየተዋቀረ የሚገኘው። አሰልጣኝ ፔፕ ጋርዲዮላ የሰሩታሉ ያን ጥለው ደግሞ ይሄዳሉ ብዬ አልገምትም። አሁን ላይ በአሰልጣኝ ኢንዞ ማሪስካ ምናምን የሚባለው ነገር እኔ አልተማመንባቸውም። እሳቸውን በዚህ ደረጃ አሰልጣኝ ፔፕ ጋርዲዮላን ዋንጫ በዋንጫ ያደረጉትን ቡድን እንደው አይመስለኝም እሱ። ሲቀጥል ወደ ዛሬው ጨዋታ እንመለስ። መቼስ አርሰናል ትልቅ ውለታ እንዲውሉላቸው ከሚፈልጉት አሰልጣኞች መካከል ዴቪድ ሞይስ ናቸው። የቀድሞ በነገራችን ላይ ብዙ ሰዎች ለአሰልጣኝ ሚኬል አርቴታ እዚህ መድረስ ፔፕ ጋርዲዮላ ናቸው ይላሉ። ይኖራል በአሰልጣኝነት ዘመን። አመራርነትን ግን አሰልጣኝ ሚኬል አርቴታን የቀረጹት አሰልጣኝ ዴቪድ ሞይስ ናቸው። አሰልጣኝ ሚኬል አርቴታን በእግር ኳስ ተጫዋችነት እንድናቀው ያደረጉት እሳቸው ናቸው። ዴቪድ ሞይስ ኤቨርተን ላይ ከሬንጀርስ አምጥተው ኤቨርተን አርቴታ የሚባል ተጫዋች ያደረጉት እሳቸው ናቸው። ከዛ በተረፈ በቸስ በነ ዣቪ ሄርናንዴዝ እና የነ ኢኒስታ ትውልድ ባይሆን የዛሬው ትልቁ አሰልጣኝ ሚኬል አርቴታ የስፔን ብሔራዊ ቡድን መሪ ነበረ። በእነሱ ጊዜ ደግሞ አንዳንዴ በእንደዚህ አይነት ከዋክብቶች ውስጥ አለመፈጠር እድለኝነት ነው ይባላል አንዳንድ ጊዜ። ስለዚህ ብዙ የአሁን ትውልዶች ላያውቁት ይችላሉ አሰልጣኝ ሚኬል አርቴታን በእግር ኳስ ተጫዋችነት በተለይ ኤቨርተን ላይ የነበረው ሚና። ፒኤስጂም ተጫውቷል። በዛን ጊዜ የነበረው ሚና በጣም የሚገርም ተጫዋች ነበር። ከዛ ወደ አርሰናል ነው የመጣው። አርሰናል ላይ በተጫዋችነት ዘመኑ የኤፍኤ ካፕ አንስቷል። በነገራችን ላይ የኤፍኤ ካፕም ተጫዋችም ሆኖ አሰልጣኝም ሆኖ ያነሱት አሰልጣኝ ሚኬል አርቴታ ናቸው። ትናንትና ክሪስቲያን ቼቩ በኢንተር ሚላን ያሳኩትን እንደዛ አይነት ነው። ስለዚህ አሰልጣኝ ዴቪድ ሞይስ በእኔ የሰራሁት ልጅ ይሄ ነው ብለው የልብ እንዲሰማቸው ይሄ እኮ እንግሊዝ ፕሪሚየር ሊግን ያነሳው ሚኬል አርቴታ የኔ የቀድሞ ተጫዋች የቀረጽኩት ነው፣ የወደፊቱ አሰልጣኝ ሆኖ የእንግሊዝ ፕሪሚየር ሊግን እኔ ያላሳካውትን ዋንጫ ያነሳው ብለው በታሪክ እንዲጽፉ ዛሬ አሰልጣኝ ዴቪድ ሞይስ ትልቅ ኃላፊነት ይወስዳሉ ብዬ ገምታለሁ። እንደ ታሪክ ይሄ ፕሮፌሽናሊዝም ነው። ለሚኬል አርቴታ ብለው ለአርሰናል ደጋፊዎች ብለው አሰልጣኝ ዴቪድ ሞይስ ከሌላው የተሻለ ነገር ያደርጋሉ ብዬ እያወራው አይደለም። ነገር ግን እንደ ታሪክ ስታዩ የቀድሞ ልጃቸው ነው። በአሰልጣኝነት ደግሞ ስኬታማ ሲሆን ደስ ይላቸዋል። ስለዚህ ዛሬ አሰልጣኝ ዴቪድ ሞይስ የሚኬል ፔፕ ጋርዲዮላ ልጆች እንዴት አድርገው ያቆማሉ ነው። ቅድም ስትል የነበረው ብዙ ጎሎች ትንሽ ጎሎች ከተቆጠሩባቸው ክለቦች መካከል ኤቨርተን አንዱ ነው። ነገር ግን ደግሞ በታሪክ አሰልጣኝ ፔፕ ጋርዲዮላና ዴቪድ ሞይስ ሲገናኙ ሁሉንም ያሸነፈው ደግሞ አሰልጣኝ ፔፕ ጋርዲዮላ ናቸው። ባለፉት 11 ጨዋታዎች 11ዱንም ፔፕ ጋርዲዮላ ናቸው። ጥሩ ቁጥር የላቸው። ምናልባት የነ ጋርነርና የነ ጎዬ ጉዳይ የመሃል ሜዳው ሚዛን መሆን ለማንቸስተር ሲቲ ሊያስቸግር ይችላል ብዬ ገምታለሁ። ከዛ በተረፈ ግን ልዩነት ፈጣሪ ተጫዋቾች በግል ደረጃ ማንቸስተር ሲቲ መኖሩ እንደ አርሊንግ ሃላንድ ማንቸስተር ሲቲ 3 ነጥብ በሚፈልግበት ጊዜ ጎሎች ያስቆጥራሉ። እንግሊዝ ፕሪሚየር ሊግ ያው ተገማች አይደለም።
አሁን ቅድም ስናወራ ኤቨርተን በቀላሉ 1-0 ሊሸነፍ ይችላል ወይ አቻ ሊወጣ ይችላል ወይም ደግሞ በጠባብ ውጤት እንደዚህ ልንል እንችላለን ግን ደግሞ ብዙ ጎሎች ሊገቡበት ይችላል አይታወቅም ምክንያቱም ፊት አውራሪዎቹ ከባድ ናቸው ሴሜኒዮ ቸርኪ እንደዚህም ደግሞ ኤርሊንግ ሃላንድ ከዛም ደግሞ ጀርሚ ዴኮ የመሳሰሉ የፊት መስመር ስል አጥቂዎች ስላሉት ከደቂቃዎች በኋላ የሚጀምረው ጨዋታ በጣም አስጊ ነው ብዬ ገምታለሁ በአጠቃላይ ግን አርብ ስንመለስም ደግሞ ሌሎች ፕሮግራሞችም እንዳሉ ሆነው ምን ላይ ደረሰ የአውሮፓ ሻምፒዮንስ ሊግም ነገ ምሽት አርሰናል ለግማሽ ፍጻሜው ሁለተኛ ዙር ጨዋታውን ኤሚሬትስ ላይ ያደርጋል ስለዚህ እሱንም ጉዳይ የምናነሳበት አለ ምሽት ላይ ግን የሚጠበቀው ከደቂቃዎች በኋላ የኤቨርተን እና የማንቸስተር ሲቲ ጨዋታ በልዩነት ይጠበቃል ብዬ ገምታለሁ እንግዲህ ለማጠቃለል ያህል ግን በኤቨርተን አንተ ካልከው ሐሳብ ደግሞ ከዴቪድ ሞይስ ታሪካቸው በላይ ደግሞ ከ2017 በኋላ ለመጀመሪያ ጊዜ በአውሮፓ የውድድር መድረክ ለመሳተፍ እድል አላቸው አሁን 47 ነጥብ ነው ያላቸው ስለዚህ ደረጃቸውን ወደ 8ኛ ከፍ ማድረግ ይችላሉ በቀጣይ ጨዋታዎች ላይ ማሸነፍ የሚችሉ ከሆነ ደግሞ በዩሮፓ ሊግ ወይ ደግሞ በዩሮፓ ኮንፈረንስ ሊግ የመሳተፍ እድል ይኖራቸዋል ስለዚህ ኤቨርተን ለራሱ ሲል የሚጫወትበት ጨዋታ መሆኑ ደግሞ ለማንቸስተር ሲቲ ፈታኝ ሊያደርግበት ይችላል ግን ቅድም እንዳነሳ ነው ልዩነት ፈጣሪ የሆኑ ተጫዋቾችን ሲቲዘኖቹ መያዛቸው ደግሞ ጨዋታው ላይ የበለጠ ልዩነት ሊፈጥሩላቸው ይችላሉ ተብሎ ይጠበቃል እንግዲህ በዛሬው ጨዋታ ላይ ተመስርቶ ደግሞ በቀጣይ ሳምንት የሚኖሩት ጨዋታዎች ትልቅ ልዩነት ሊፈጥሩ ይችላሉ ምክንያቱም በዋንጫ ፉክክር ላይ ከሳምንት ሳምንት የተለያዩ መልኮችን እየተመለከትን ስለሆነ እንግዲህ ጨዋታውም እኛም ለተመልካቾቻችን ጋበዝ መልካም የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ከሀገሬ ቴሌቪዥን ሲተላለፍላችሁ የነበረው የስፖርት ፕሮግራማችን ይህንን ይመስል ነበር ይገደባባይና ቃለስላሴ ካሳይ ከመላው የስቱዲዮ ፕሮግራም አዘጋጆች ጋር ቆይታ አድርገን ሳምንት በሌላ ጉዳይ እንመለሳለን እስከ ሳምንት መልካም ሳምንት ይሁንላችሁ